ራሴ አነባለሁ ቁርአንን አንተ ለምን ታነብልኛለህ? because አታነበው መጀመሪያ ጧሃራ ልትሆን ይገባል። እኔ እከላከልለታለሁ አንተ አትከላከልለትም አታነበውም አንተ ለምን ታዲያ መቢቷ ነው ትላለህ ለሐቢባ እንደዛ ከሆነ መቢቷ ነው አንዲት ቆይ ልጠይቅህ አንድ ነገር ቆይ ልጠይቅህ አንዲት የሙስሊም ሴት ማለት ነው አንዲት የሙስሊም ሴት ወይም የኦርቶዶክስ ተከታይ የሆነችው ያለ ሳማኒያ ወይም ያለ ንካህ ባላግብታ መኖር ትችላለች አሁን ደግሞ አንድ ጥያቄ ልጠይቅህ ትመልሳለህ ቆይማ ትመልስልኛለህ ይሄ ላምብብልና መልስልኝ ይሄ ምን መሰለህ ምን አልመልስም አልኩ እኮ ኡስታዝ ወይም ዑለማ ነው አይ ነው ግን ይወለ ይሄ ምን መሰለህ ሱራ አለ አካባት ነው አያ 48 እና 52 እንደማነብል አዳምጥ ምን መሰለህ and those who believe in falsehood and believe in Allah it is they who are the losers okay watch and do not argue the people of the scripture except in a way it is better ይላል ምን ማለት ነው በመጽሐፍ ቅዱስ የሚያምኑትን ከነሱ ጋር አትከራከሩ ግን ስትከራከሩ ነው የምናያችሁ ቁጭ ብላችሁ ስትከራከሩ ነው የምናያችሁ ለምን አትሰሙን እዚህ ጋር ምን እንደሚለው and do not argue the people of the scriptures by the way the people of the scriptures የሚላቸው ምኖች እንደወጣ ቃላችሁ ክርስቲያኖችንና ጁሾችን ነው ግን እነሱ ግን the opposite ነው የምታደርጉት በዛኛው ሰዓት በዚህ ዙሪያ ምንም ምላሽ አልሰጥም because you don't know አታነብም አንተ እኔ አነባዋለሁ አይደለም እኔ ለኔ እስልምና እኔም ይወክለኛል እኔ ግን እስልምና መወከል አልችልም ነው ለምን ለማታውቁ ብቃቱ ነኝ በቁርአን አታውቁ ዑለማዎች አሉ ኡስታዞች አሉ እነሱ ናቸው መናገር የሚችሉት ኖ መሐመድ ልንገረ አላህ ይጠይቃት ሐቢባን አልካደል አሁን ለምሳሌ ስልጤ ሀገር ውስጥ አለም ጉራጌ ክልል ውስጥ ጉራጌ ክልል የለው ለካ ጉራጌ ደቡብ ውስጥ ማለት ነው ኢቃም ለብሰን እጃብ ለብሰን ትምህርት ቤት እጃብ ለብሳችሁ አትማሩም ብሎ ሲከለከሉ ስቲል ከጁማ መልስ እንደው ሙስሊሞች እኔም ያንን አልደገፈም ሃይማኖታቸው ነው እጃብ ዛሬ አትልበሽ ትባል እኔም ነገ ማህተብሽን በጥሰሽ ግቢ ስለመባል ያንን እኔም አልደገፈውም ገባ ሂጃብ ሁበቷ ማለነቷ እምነቷን የሚገልጽ ስለሆነ ማለት ነው አንድ ሙስሊም ሴት ገባ ከጁማ መልስ እስቲል ሰላማዊ ሰልፍ ስትወጡ አልነበር ታዲያ እቺን ሶሻል ሚዲያ ላይ ለነ ሙባሪክ እጃብ ለብሳ ስትሄድ የፈጠራትን አምላክን የእምነቱ ተከታይ ሆና ቀን በሁማኔር ቆይታ ሁማኔሯን አውልቃ ቁጭ አድርጋ እጃብ ለብሳ ስትሄድ ትክክል አይደለም ለማለት አንቆ አላህ ይጠይቃት አልክ ከዛ ለማመሳሰል ደግሞ ብዙ አረቦች እኮ አሉ እጃብ የማይለብሱ አልክ አንተ ለአንድ አረብ ነው ሙስሊም እስልምናን የምትከተለው አረብን አይተህ ነው ወይስ እስልምናን አምነህበት መሰለኝ እስልምናን የምትከተለው አምነህበት ነው ታዲያ ለምንድን ነው ታዲያ ከሰው ጋር የምታወዳድር ከአረብ ጋር ለምታወዳድር ብቻ ለምን ከሰሻት በሚሊዮን ቤት ፎሎወርስ አላቸው የአረብ ሴቶች ጸጉራቸውን ከፍቶ ጌም እየተጫወቱ አይደል እንዴ እና ለምን ማትናገሯቸው እናንተ አበሻ እህታችን ስለሆነች ነው እሷ ለወቀሳ በዛባት አርባቱ አትመክሯት እኛን መክራታለን እኔው በቃ ለፎይ ጠበቃ ለሆነ ነው ጌታ ምስክሬ ነው አረሁን መቤቴ ምክንያቱም ለምን ታውቃላችሁ ለምን ታውቃላችሁ ሰው እኔው አይሽ ጠበቅናቸው አንድ ሙስሊም አፉን አልከፈተም አንድ ሙስሊም እፎይ ላይ ግን እኔ ላይ እኮ ምን ያህል ዘመቻ እንዳደረጉ ቁርአን ንጽጽር እናርግ ብለው ጋበዙኝ እንችላለን ብለው አምስቱ ነው አልቻሉኝ አንድ አይጥ የሚመስል ልጅ አለ ባንደበር ስሙ በጣም ተሰባስበው አልቻሉኝ ከዛ በኋላ ይወራ ፖዝ እንዳደረክ ነው የምታየው እዚህ ጋር ፖዝ እንዳደረክ ነው የምታየው አይ ነው ሪፖርት እያደረጉ ነው ሙስሊሞች አካውንቴን ያዘው ቪዲዮ አይታይምና ያ ኮፒ ሊንክ ያደረጋችሁ ገስት ላይ ያላችሁ አትታዩ ታታች እኔ ወላችሁ እኔ አሁን ሙስሊሞች አንነሳም ብሏል እኔ ለእስልምና እከላከላለሁ አሁን እኔ አስወርጀቻው ዛሬ ለሁለት ሰዓት ቁርአን ነው ዝምቀራው ነኝ ከምር ሰው መማር አለበት እዮዳ ባይዘዌ ማለት ነው ሐቢባ በቀደደችው በከፈተችው እኮ ማለት ነው አንድ ማን ሁማኔር የምትባል እሷ ቤት ባትወጣ ረመዳን ሂጃብ ለብሳለች ልክ ሻዋል እንኳን እስክትጾም እስክትፈታ አልጠበቀችም በንጋታው በኢዷ
ራቁቷን በሁማኔ ነው የመጣችው። እንደገና ማናት በበጎ አድራጎት ሰራለው አዩ ነው አዩ ሀያት መሐመድ የምትባል ጀርመን ሀገር የምትኖር እሷም በስተርጅና ሰው በስተርጅና እንዴት ሂጃቡን ያወልቃል? እሷም በስተርጅና እያየች ምክንያቱም ለትውልዱ ራሱ በቃ ሂጃብ አስፈላጊ እንዳልሆነ ነው ሀቢባ እያሳየች ያለችው። አንተ እፍ የሆነ ነገር ሲናገር እንቀበዋለን ማለት እዚህ ጋራ ለምንድን ነው መጀመሪያ እኮ ሰው የራሱን ቤት ነው የሚያጸዳ። መጀመሪያ ሰው የራሱን ነው የሚያሸንፍ። ገባ? እንደውም ጥላቻ ነው የሚመስል እግዚአብሔር ነው የምልህ። እንደገና ይኸው እንትና ራሱ አለች ማናት ሀዩ ነው ሀዩ የምትባል ዩቱበር ቲክታከር አለች። አሁን እሷም እንደውም እሷ ሴት ልጅ ወንድ መሆን እንደምትችል ጺሟን ተሰርታ ምን በላ ምናምን ከላይ ማሻአላ ከታች ኢንሻአላ ይመስላል። ገባ? ያንን እንደ እስላም አሁን እኔ ብጠጣ ክርስቲያን ጠጭ ነው ብላችሁ ኦርቶዶክሳን ጠጮች ናችሁ ብላችሁ ያንሰርቡናላችሁ። እኔን ታቋሸኛለህ። እኔ ግን ከእግዚአብሔር ተደብቄም አይደለም እግዚአብሔር እያየኝ ነው። ሰውን ሳልደበቅ ፊት ለፊት ላይ ነው የምጠጣው። እናንተ ግን እየተደበቃችሁ ትጠጣላችሁ። ለምንድን ነው ያንን? በገንዘቧ ነው አልከኝ ቀደም። ብትጠጣ በገንዘቧ ነው ካልክ እኔም ስጠጣ በገንዘቤ ስለሆነ እኔም መተቸት የለብህም። ሼክ አይደለችም እቺ ሴት። አንድ እስልምና እምነት ተከታይ ልትሆን ትችላለች። አላህ ሂዳያ እንዲሰጣትና ልቦና ፈጣን እንዲሰጣት ዱዓ ማድረግ ነው እንጂ ለሼክም ሆነ ለፖስታሱም ሆነ ለሴቷ ምንም ለማታቆም ሆነ እስልምና አንድ ነው አይደል እንዴ? አላህ አንድ አይደል እንዴ? ለሁሉ ለሼኩና ለአንተ የተለየ ነው እንዴ አላህ? እኛ እሷን አይደለም የምንከተላት አላህን ነው የምንከተለው። አላህን ስትከተል ሀቢባ በገንዘቧ ነው የጠጣችው፣ ሰው አልገዛላትም ብላ አልቀደም። ገባ? ፈጣሪ ልቦና እንዲሰጣት እኔም ዱዓ ደግሞ ማድረግ ነው። ካፈነገጠች አንድ ክርስቲያን ወንድም ሲጠጣ ስታይ አንተ ስላልገዛለት በገንዘቡ ስለሚጠጣ ጠጮች ናቸው አትበሉ። ምክንያቱም እኛ ቢያንስ እግዚአብሔር ካንተ አንደበቅም። እናንተ ግን ከኛ እየተደበቃችሁ ነው የምትጠጡት። ከኛ እየተደበቃችሁ ትጣላችሁ። ከኛ እየተደበቃችሁ ታጨሳላችሁ። ከኛ እየተደበቃችሁ ብዙ ነገር ታረጋላችሁ። ግን እናንተ ጨዋ ናችሁ። እኛን እንደ ባለጌታ ያላችሁ፣ እኛን ግን የፈጠረን አምላክ እኛንም እናንተንም እያያችሁ ነው። ግን ከሱ መደበቅ አልቻልክም። ከሰው ነው ለሰው ነው እንጂ ለአላህ አይደለም የምትኖሩት። ምክንያቱም አላህን አልፈራኸውም። እዚህ ጋር ስጋ የለበሰ እንዳንተ ተንቀሳቃሹን እሱን ነው የምትፈራ። ለምንድን ነው የሚሆነው? ከሷ በላይ እኮ በጣም ብዙ ጥፋት የሚያጠፉ ጸባጫ አየ የጥላቻ ከሳ ነገር በላይ የሚናገሩ ብሔርን አንተማ ከብሔር ማለት ሃይማኖትን ነው ከሃይማኖት ውሽማዋ የሚያጋጨዋል። እነሱ አትቀርም። ላይ ለምን የት ሀገር እንደዚህ ነው ዘመቻ የምትኖረው? ቆይ አታካሂዱ? አንተ የት ሀገር ነው የምትኖረው? ኢትዮጵያ ነው የምኖረው። አይ አንተ ውሽማዋ ነው የድሮ አንድ ይሆናል። ታፕታፕ እና ኮፒ ሊንክ አታረጉ ወዳጆቼ፣ ውዶቼ፣ ማሮቼ እናደርጋለን። እኔ አይ ከሷ በላይ እሷ በጣም ብዙ መልካም ነገሮችን ሰርታለች። ወላሂ ላዚም ነው የምላችሁ። ወላሂ ላዚም ወይኔ እኔ ሙስሊም ብሆን ወይኔ። ግን አንዳንድ ጊዜ ሳያችሁ ግን አቤት እንዴት አስመሳይ እንደሆናችሁ። አቤት 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 ወይኔ ወይኔ። ግን በጣም እኮ ነው የሚገርመኝ። ባዶ ሙስሊም ብቻ አይደለም ኦርቶዶክሶችም እንዴት አስመሳይ እንደሆናችሁ፣ ወይ ጴንጤዎች እንዴት አስመሳይ እንደሆናችሁ። ጴንጤ እኮ በጣም እኮ አራራ ነው እኮ። እነሱ እኮ 24 አወርስ እኮ ስለ እምነታቸው ብቻ እኮ ነው የሚያወሩት አይደለም እንዴ? እናው እንትን እስኪ ግቡ እስኪ ኤኒ ቆይ ስልኬት አለ ለማሳያችሁ። እዮዳብ ግን ማለት ነው እንትናን አይተኸው ታውቃለህ? ማነው ኤርሚያስን አይተኸው ታውቃለህ? ማለት ኤርሚያስ የሚባል ኤርሚያስ እውነቱን ተናገሪያ። እኔ አይደል ያፈመስኩት? በቃ እኮ ኤርሚያስም ማለት ነው ካወቅከው 24 ሰዓት ስለ ራሱ እምነት ሳይሆን የጀርባ ቅማር ሆኖባት ኦርቶዶክስ ላይ ነው ተንጠልጥሎ ኦፍኮርስ ቢዞ ለምን እነ መዝሙር ያሬድም አሉ። ይኸውልሽ እዚህ እኮ ቲክቶክ ላይ ሙስሊምም ጴንጤም ኦርቶዶክስም ስራው ቁጭ ብሎ እኮ የሌላውን ሃይማኖት ሲፈተፍት ሲሳደብ ሲያንቋጥጥ ነው የሚውለው። ያ ትክክል አይደለማ። አሁን እኔ በቀደም ማለት ነው ልንገር እዮዳብ ማርያምን ነው የምልህ። በቀደም እኔ የነ እፎይ ግሩፖች ማለት ነው ቤት ከፍተው ያደረጉ ያሉት ነገር
ትክክል እንዳልሆነ ተቃውሚያቸው ነው የወጣሁት። መሐመድ አላህ እግር አለው ቀኝ እግር አለው ግራ እግር የለው ምናምን እጅ አለው ምናምን ሲሉ ይሄ ትክክል አይደለም። ምክንያቱም እኛ አንድ ሀገር ውስጥ ተከባብረን ነው የኖርነው። ይሄ ሌላ እሳት መለኮስ ነው። እግርም ይኑረው አይኑረውም እነሱ አምነውት ወደውት እስከተከተሉት ድረስ እኛ ምን አገባን? እባካችሁ እረፉ። ሌላ ተልእኮ ከሌላችሁ ብዬ ነው የወጣሁት። ምክንያቱም ትክክል ስላልሆነ ገባ። ሙስሊም ኦርቶዶክስ ያለው ኢትዮጵያ ውስጥ እምነት ማለት ነው። ፕሮቴስታንትም በፊት ተከባብረን ነው ስንኖር ልባስ የማይሰጣቸው ለምንድን ነው? የዚህ ልጅ አካውንቱ ብቻ አይደለም መላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ፣ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅታችሁ ነው። ሄዳችሁ እሱን ልክ ማስገባት አቅታችሁ ነው። ወላሂ ነው የምላችሁ። ይህንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ። እኛ ሙስሊሞች በትንሹ እርምጃችን ስለ ሀቢባ አንድ የሚሰሩት ነገር ነው። ተወዳጆች አንድ ታላችሁ ይሄ የተላለፈባችሁ ከአምላክ ነው ከተባለ ይባል እንደው ተቀበሉታላችሁ። ክርስቲያኖች የምር እንዴት እንደሚያምኩ በነገር ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። ሁለተኛ ምን አገባችሁ? እሱ እምቢ ብሎ ምን መብት የለው? ክርስቲያን ነው እሱ፣ መብቱ ነው። መብት የሌላት ሀቢባ ናት። እኔ መብት አለኝ፣ ከፈለኩ እስልምና መቃወም መብት አለኝ፣ ክርስቲያን ነኝ። እናንተ ክርስትና መቃወም መብት አላችሁ፣ መብት አላችሁ። እኔ መብት የሌለ እኔ ክርስቲያን ሆኜ ግን ክርስትናን ማንቋሽሽ ከሆነ መብት የለኝም። ክርስቲያኖች በእኔ ላይ መነሳት አለባቸው፣ እኔንም እንትን ማድረግ አለባቸው። እናንተ ዳቦ ስታንዳርድ ናችሁ። ሰላም ጤና ይሄ ክርስትና እንደምትጠላ መሐመድ ያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግን ያለ ነው ምንድነው? መሐመድ የሚለው በራሱ መስማት የሚያሳቅቅ የምትናደዱበት ከሆነ ለምን ነው በሀቢባ ማትናደዱት? ሙስሊሞችን ሰብስባ የምታከፍር ላሰማችሁ። ሀቢባም እንደምትል ስለ ትዳር ስለ እስልምና ትዳር ላሰማችሁ። ሀቢባ እኮ ሃይማኖትን ከሃይማኖት አታነጻጽርም እኮ አነጻጽራለች። ካሰማው ሳይሆን እንዳትዋሽ እየተከራከረች ትውላለች። ኧረ ስዕል አድኖ እየሳመች የመድኃኒዓለምን ስዕል አድኖ አሳየው። መከባበር እኮ ነው የሚያሳየው። ይሄ እኮ መከባበር ነው። አንደኛ መከባበር ነው። ወይ ወንድሟ ነው ወይ ደግሞ የድሮ ማለት ነው። ማርያምን አካውንት አይ ድምፅ ራሱ የጉራጌ ድምፅ ነው። አይ ወንድሟ ነህ። መከባበር መቻቻል እኮ ያለ ነው። እንደው መቃወም አለባችሁ። መጥፎ ነገር፣ የጥላቻ ንግግር፣ ብሔር ተኮር ሃይማኖትን ከሃይማኖት የሚያጋጩትን እነሱ ላይ እንኳን ይሄን ነገር በቃ እኛን ደግሞ ጠላት በላ ልዘል ነው ፍየሌ። እሺ ቆይ ላሳያችሁ። እኔ አሁን ያለ መረጃና ማስረጃ ማውራት አልወድም። መሐመድ ግን ገርሞኛል። የጎና ጥምታ ሆነ እኮ። እነሱ እኮ ናቸው የሚያስቸግሩት እኮ ችግር። ለእኔ ግን እንደዚህ የሚቆምልኝ ሰው የለም። ታውቂያለሽ፣ ይገርመኛል። አይ በጣም ነው የሚገርመው። ሲጠፋ አትፈልጉም እንዴ? አንተ ብንጠራ እኮ ያ እንትናውን ክብን እኮ ማን ነው የሞተው ሰው ርቦኝ ነበርና ምግብ ላመጣ ስወጣ በሩን ያለ ቁልፍ ረስቼ ወደ ውጭ ቆልፌ ወጣዋ ዘግቼ። You're joking me, my God. እስካሁን በር እየሰበርኩ ነበር። ላሳያችሁ እኮ ነው ሀቡዲ። እኛ ባደው ሀቢባ እንድትለወጥ ነው የምንፈልገው፣ እንድትለወጥ እንድታቆም። እስል ጥላቻ የለብንም። የሀቢባ ሰማሃል ፕሮግራም ራሷ ሲዛ እኔ በቃ ልውጣ ለሷ ብዬ ነው የገባሁት እኮ እኔ የለውም። እሷና ፕሮግራም እኔ ብዙ የምሰራው ስራ አለ። ፍየሉን ማረድ አለብኝ። ፍየል ገዝቻለሁ እኮ ከድሮ። ና እስኪ ወንድማችን እንዴት ነህ? ከድሮ በጣም ከድር በዚህ ጉዳይ ላይ ላደንቀው ፈልጋለሁ። ጎበዝ ልጅ ነው ከምር። በዚህ ጉዳይ ላይ በእምነቱ በጣም አክብሬዋለሁ። ፍየሉን ስታርድ ግን የሆነ ሰው ስም እያነሳህ እየቀረስክ ነው። ባይ ዘ ዌይ ማለት ነው
ቅድም መሐመድን የጠየቅነው ከድርን ብንጠይቅ ማለት ነው ኔቨር ነው የሚለው። እዚህ ጋር ደግሞ መሐመድ ደግሞ በገንዘቧ ነው ብትጠጣ አንቺ አልገዛሽላትም እያለ ነው። ሂጃብ ብታወልቅ አረቦችም ያወልቃሉ ችግር የለውም እያለ ነው። ያ ማለት እንግዲህ ቤት እንደዛ አይደለም። ከድሮ እንዴት ነህ ብራዘር? ከድሮ ብለኸኛል፣ ማረብን ብለሃል። እኔ እኮ ከድር እነዚህ ሰዎች ፋራ ናቸው እንዴ? እኔ ኦሮሞ ነኝ ስላችሁ የነፍጠኛ ባንዲራ እንደ ያኔ እኮ ድብን ያልኩኝ የጎጃም የጎንደር ቅልጽ ረብተውኒ እኔ ባደው አማራ ነኝ የሚለው ነው አማራ ያለው ነው ታውቃለህ አይደል? ከድሮ አሁን በብድ ብቻ ይዳሉ። እኔ ይኸውልህ ከድር እኔ ድብን ያልኩኝ የጎንደር እናቴ ጎንደሬ አባቴ ጎጃሜ የፍኖተ ሰላም እና የጎንደር ደሜ ራሱ ብትመረምረው ከፈለክ አሁን ልቀዳ እችላለሁ። እንወራረድ አረንጓዴ ቢጫ ቀይ ካልወጣ እኔ እዚሁ አካውንት ይሰጣሉ። አንተ ሞክረው እንዲህ ማለት ግን ምን መሰለህ ያችን ቢላ ልክላለሁ እኔ ድሮ ላክልኝ ያችን ቢላ ለተኛለሁ ብላ አይከድሮ እኮ ሶርት ጋር በኢጃብ ዘረን ፋውራ ነው መሰል ከባድ ሚዛን እኮ ነሽ ከድር ከምር ኢነርጂ አንተ በዛ ቅጥነት ያለ ኢነርጂ እኔና ሀቢባ ፎሎ እንኳን አይደለችም ፎሎ እንኳን አላደረግኳትም ማለት ሶሻል ሚዲያ ላይ ማንም ያውም ኢትዮጵያዊ አለግባብ ሲወቀስ ካየው ጥብቅና ቆምለታለሁ አለግባብ ከሆነ ማለት ነው። ከድር ነው ማን ነው ከሀቢባ ጋር ፍቅር ያዘኛለሁ? እኔ ነኝ ፍቅር ያዘኝ። እሺ በቃ አንድ ነገር ትስራ በቃ ፍቅርን ታስጨርስና አንተ ሁለት ማለት ጥብቅና ማቆማለህ ያ ምክንያቱም በጣም አካውንቷን እኮ አዘጋውባት ከድር አዘጋውባት እኮ ታይ ተብላ ነበር በእናትህ ዘይብላ ነበር። አሁን ደግሞ መጣ መሲብርቱን ቅድም መጣ ለምን አታናግሯትም ነይ በሏት። አሁንም ትምጣና እዚህ ጋር እሷ የምትፈልገው ሰዎችን አስገብተን እንጠይቃት እና መልካም አሁን ለምሳሌ መማርን ብዙ ቻሌንጅ አርገናት አንድ ቀን ስትሳደባይ ታጣቃለህ መማር አንድ ቀን ስትመልስ አንድ ቀን ትመልስ ባለው ትመልሳለች በውስጥ ታውቃለህ አይደል? አትንቅም ሰው እና መጨረሻ ላይ በቃ ንጹህ ስለሆነች ተውናት። አካውንቷን አዘግተን አናቅም። የሴጋውን አካውንት አዘግቻለሁ ታውቃለህ። የብዙ ሰዎችን የኔ አካውንት ግን ከድር ያልሞከረው ሰው የለም። አይሄድም ምን አስነክተው ነው አንተ? እዩ ጩፋና ምርህታ በጋራ ፈስተውበታል። እኔ ግን እግዚአብሔር ራሱ አውቁ ላይክ ለምን ተጣቃለ እኔ አልተጠቀምበትም እጎዳለሁ። እዚህ እውነቴን ነው ከድር ነው የምልህ። በቀን ምናልባት ብዙ ብር ነው ሉዝም ማድረገው እዚህ ጋር በመሆን ሰው ይጠቀምበታል። ግን በቃ አንዳንድ ጊዜ የሚፈልጉ ሰዎች አካውንታቸው ይዘጋል። እኔ አልፈልገውም። እኔ እኮ ክላሽ ይዤ መጥቻለሁ እኮ ታውቃለህ። መትረግ ይዤ መጥቻለሁ አይዘጋም። ስንት 4 አካውንት ነው ያለህ? እኔ 7 ነው ያለኝ። በዛ ላይ ከ100 ምናምን 200 ሺህ ምናምን እኮ ነው። አሪፍ ነው። ኦልሞስት ላይክ አንዱ በሚሊዮን ይሄድ። ይሄ ዝንጀሮ የሆነ ህዝብ መቼ ፎሎ ያደርጋል? ነው እኔ እኮ እንዳው ታውቃለህ ተሳስቼ አራርቄ ነው የከፈትኩት። በቲክቶክ 4 ሰዎች ከተነኩ ያመኛል እያለ ነው። በቲክቶክ አራሶች እነማን ናቸው? ንገረኝ እስኪ ማሜ እነማን ናቸው? አንድ ሀቢባ አንተም በቅርቡ ነው ያወቅኩ። ሀቢባን አይደለም በአንደኛ ደረጃ ከህይወቴ ከወላጅ አባቴ በላይ የሚወደው መንሱር ጀማል ነው። እሱ ከተነካ በጣም ያመኛል። ሁለተኛ አሲያ ጀማል፣ ሶስተኛ መማር የምትባል እህታችን አለች። አራተኛ አንድ ሁሱ የሚባል ወንድማችን አለ። በጣም የሚወዳቸው የሚያከብራቸው ማሜ ባይዘው ወይ ማለት ነው። ስለ መንሱር ጀማል ማታኮነ እኔ ልንገር ስፔሻሊ ልጁ እንደውም ወደ እንትን ስገባ ጓደኞቹ ናቸው ያዋጡላት። ልንገር ጓደኞቹን እንኳን የማይጠይቅ ጋምቤላ እንትን ነው መሰለ እንትን የምትለው ማለት የምትማረው እና ተዋቶላት ነው የሄደችው። እኔ የቀድሞ ሚስቱን ቤተሰቦቹ መንሱር በቾ ልጅ ነው። በቾ ማለት ከመቱ ወደዛ ሙሉ ኢንፎርሜሽኑን ስለ ቤተሰቡ ዝም ብለህ አንዳንዴ የምትወዱትንና እንዲያይተ በእንትን ማለት ነው ልትወደው ትችላለህ። መንሱር ጀማል ማለት በስሙ
ሱፍ እንኳን የሌለው ነው። በስሙ እንኳን ቤት የሌለው ሰው ነው። ጫልቱ ያኔ ፖሊስ ስጠራበት እኮ ማለት ነው እዮዳብ አዳምጠኝ እዮዳብ ስለ መንሱር ጀማል ከፈለክ ማለት ነው ቤቲ እኔ መንሱርን ሁሉ ኢንፎርሜሽን አለኝ ሁሉ ነገር አንድ ነገር ግን መንሱርን ማደንቀው ልንገርሽ ላይክ አትሊስት መንሱር በዚህ በአደባባይ በድብቅ ሌላ ነገር ሊሰራ ይችላል ሴቶች በገዛ ፍቃዳቸው ገንዘብ ከሰጡት ምን ካደረጉት ምናምን እሱ ራሱ መጥቶ ተናግሯል እኔ እኮ ዝም ብዬ ነው ሽቶ መቀባት ነው ምናምን የሚለብሰው ልብስ ቅድም አንዷ ገብታ የለበሰውን ጉቺ በ200 ብር ልላክላ አለችው ፌክ በቃ ልክ ኮፒ ሰርተውና ግን ምንድነው አትሊስት በአደባባይ ወጥቶ እዚህ ጋር ብሔርን ሲሳደብ ሃይማኖትን ሲያንቋሽሽ ምን ሲያደርግ አናየው ማለት በጓዳ የሚሰራው እግዚአብሔር ይፍረድበት እኔ ሙሉ መረጃ ልከውልኝ ምናምን አይቸው ያው ጫልቱም ውሸት አምናት ዶክተር ጫልቱም በጣም ዋሽታለች በጣም ዋሽታለች ነው ማለት ቪዲዮ እንደሰራም ሳይን ላይክ ግን መንሱር አትሊስት በአደባባይ መጥቶ እዚህ ጋር አማራ ኦሮሞ ትግሬ ጉራጌ ኦርቶዶክስ ሙስሊም ምናምን አሁን መንሱር የሚጠላው ምንድነው ዋቴ ነው ምን አገባችሁ ይሁን እኔ ግን በዋቴው አይደለም የጠላሁት እንዳልከው ሃይማኖት የትኛውንም ቤት እምነት ያከብራል 10 ሚስት በላይ ነበረው ምናምን ኦኬ መብቱ ነው እኔ በልጁ ነው የጠላሁት ያም ደግሞ ይልሽ ያም የፐርሰናል የራሱ እንትን ነው እኔ ልሽ የፈለኩ ምንድነው እኔ ህዝብን የሚጎዳ ማህበረሰብን የሚጎዳ ከመንሱር ጋር የተጋጨ ነው በምን ነው ታውቃለሽ ወደ አሜሪካ ሲመጣ ባለቤቱ ዶክተር ጫልቱ እኔ ነኝ ያመጣሁት አለች እሱ ደግሞ እኔ መንሱር ነኝ በአንድ ሰዓት ነው ቪዛ የተመታልኝ አለ እና እንዴት ነው አንተ በአንድ ሰዓት ቪዛ የሚመታ ሌላው 6 ወር ምናምን እየተንከራተተ ባለ ጊዜ ነህ ማለት ነው ምናምን ብዬ በዛ ከዛ ሰደበኝ ምን አለኝ ምናምን እንደዛ አድርጎ ግን መንሱር በቃ እኔና ብዙ ነገር አድርጌያለሁ ተረጋጋ ግን እንትኑ የውጭ ካራክተሩ ካየሽው ተሳዳቢ አይደለም ባለጌ አይደለም በጣም ቅልብ ያለው ይመስላል አራዳ ልጅ ነው መንሱር አራዳ ልጅ ነው በፐርሰናል ህይወቱ የሚያደርገው አያገባኝም ለምን 100 ሚስት አይኖረውም ለምን ፒምፕ አይሆንም ግን ገጸ ባህሪው በአደባባይ ሰውን አይነካም ሰውን ሂዶ እንትን አይልም በጣም ጨዋታው ነው አራዳ ነው ኡልሌ አራዳ እሳት የላሳ አራዳ ነው መንሱር በአካልም እንደዛው ነው ከዛ በላይ ነው በአካልም ሰዎች የሚያገኙ ሰዎች ሁሉ እንደዛ ነው በአካልም ሰዎች የሚያገኙ ሰዎች ሁሉ እንደዛ እኮ ይናገራል ሸዋፍ ይወዳል አሁን እኔ አሁን ማለት ብዙ ነገር አለኝ ሸዋፍ ማድረግ ከፈለኩኝ ማድረግ እችላለሁ አይደል ግን ያ ነገር ለኔ እኔ ህዝብን የሚጎዱ እንደ ሀቢባ እንደ ምናምን ህዝብን ይጎዳሉ ብዬ ካሰብኩኝ በዛ ምክንያት እንጂ መንሱር ህዝብን የሚጎዳ ነገር ሲያደርግ አይቼ አላቅም በጭራሽ ግለሰቦች ሲሰድቡት ዮናስ ሴጋ እንደዛ ሲሰድበው እንኳን ራሱ እንደዛ ሲያደርግ በቃ አይዞ ገጸ ባህሪ ተበላሽቷል ፊልተር አልደብቅድ ብሏል ማዲያትን ታከመው ነው የሚለው በዛ ጉዳይ እንጂ አያገባኝ የፐርሰናል ህይወቱ ምን አገባኝ የፐርሰናል ህይወቱ እኔ ፐርሰናል ህይወቴን ከምን ታውቃላችሁ ምን እንደሆንኩ ባለቤት የመጣ ካልመሰከረች አይደል እንዴ ሜቢ ኮኔ አቢዩዘር ሊሆን ይችላል አይደል እንዴ አታውቁም ሜቢ እኮ 4-5 ገርፍሬንድ ሊይዝ ይችላል ቃል ነው ደግሞ በእናታችሁ ጂሰስ ክራይስት ጫማ ይዛል መጣች ማለት ይኸውላችሁ በዚህ አጋጣሚ 4 ሰዎች ካልኩ መካከል አንደኛ ነው በግንባር ቀደም እሱን ነው ያስቀመጥኩት የሱን አርአያ ሁሉም ወጣት ቢከተል ኖሮ መሬታችን እኔ በምን ፋል እንደራደርም መንሱር ለኔም ይኸውልህ መንሱር እኔ እዚህ ሶሻል ሚዲያ ላይ ካየዋቸው ከምን ካልኳቸው ይመቸኛል በጣም ነበር ማበረካታው 4 አመት ያህል ስተት ሰራሱ በደለኝ አሰደበኝ ምን አለኝ እኔም ደግሞ ታውቃለህ መልስ መሰጠውለት ምን አልኩት ከዛ በኋላ ግን ያው ይቅርታ ተጠየቀ በቃ ዳን አሁን እሱ እዚህ ጋር ይመጣል ታፕ ያደርጋል ኮፒ ሊንክ ያደርጋል ሰላም ይላል ምን ይላል በቃ ዳን በቃ ታሰድ ሁለተኛ ያልከው አሰያ ላይ ግን ጥያቄ አለ አሁን አሰያን ማደንቅባን ነገር አለ ባደው እኔ እንደ አሰያ ኡስታዝ አይቻላቅም ሶሻል ሚዲያ ላይ ቁጥር 1 ኡስታዝ አሰያ ናት ጎበዝ ናት በጣም ጎበዝ ናት እኔ ኢትዮጵያ ወንዶች እንደ አሰያ ቁርአንን አያውቁ አሰያ በጣም ነው የምታስተምረው ጎበዝ አስተማሪ ናት ቡኖ በደል ለመግባት ትፈልጋለሽ እና ገባ ወንድማችን
ቡኖ እና አሰያ እንደ ሴትነቷ በጣም ጥሩ ክርስቲያን ናት። አሜን ሙስሊም ናት። ኡስታዝ ናት፣ ሰባኪ ናት፣ አስተማሪ ናት። እስልምና ባደው አላወኩም ነበር። አሁን ምን ተረዳው መሰላችሁ ጋይስ? ዱ ዩ ጋይስ ነው ሙስሊም ተሐድሶ እንዳለ ታውቃላችሁ? እና አሰያ የሚመሩት ተሐድሶ እንዳለ ታውቃላችሁ ጋይስ? ይሄ ውጭ አሜሪካ፣ ካናዳ ምናምን የተጀመራል። እናንተ ማታውቁት እውነቴን ነው የምላችሁ። ቡኖ በደሌ ነው ያውቃለኝ። ልክ ኦርቶዶክስ ተሐድሶ አለ አይደል? ሙስሊም ተሐድሶ ጀምረዋል። ሴቶች ማገልገል ይችላሉ፣ መስበክ ይችላሉ። በጣም ላሰማችሁ ይችላሉ። ኡስታዞችን ቁጭ አድርጋ ትሰብካለች። ጎበዝ ናት አሰያ። እኔ ስለ እስልምናና ቁጭ ይዛ ጋር እማራለሁ። በቃ ስታስተምር ፓሽኗ ስማም ወንዶችን ቁጭ አድርጋ እንዴት አድርጋ እንደምትተነትን ብታይ። ኦርቶዶክስ እኮ የሴት ሰባኪ የለም ይወዳ ተሐድሶ አሉ። ተሐድሶ ታዲያ እነሱ እኮ ኦርቶዶክሳውያን አይደሉም። ኦርቶዶክስ ተሐድሶ አልኩሽ። ይሄም ደግሞ ሙስሊም አይደሉም። ሙስሊም ተሐድሶ ናቸው። ኦኬ ባደው በክርስቲያንም ተሐድሶ አለ። እነዚያው ሙስሊም ተሐድሶ ናቸው። ስለዚህ ተሳስቼ ነው እስከዛ ድረስ እንዴ ሙስሊም ለካ እነዚህ ሙስሊም ተሐድሶ ናቸው። ሶ አሁን ቡኖ በደሌ ሙስሊም ተሐድሶ ተቀበለ ይወዳ በእስልምና የትኛውን ወንድ ማስተማር ይችላል። ያላወቀ እውቀት ካላቸው ጠይቁ ነው የሚለው። እውቀት ያለው ሰው ያላወቀው ተጀምሯል። ላሳይ ነው እንዴት ነው እየቀለድኩ አይደለም እንዴ ጀምሯል። ባደው ቻይና ራሷ ልዩ ጋይስ ነው ቁርአንን እንደገና እየጻፈች እንደሆነች ታውቃላችሁ። ቻይና መጽሐፍ ቅዱስና ቁርአንን ሪራይት እያደረጉት ነው ታውቃለህ። ሪራይት አድርገው ከዛ በኋላ ዋናውን ያጠፉትና ከመቶ ዓመት በኋላ እነሱ የጻፉት ብቻ ነው የሚቆየው። ቁርአን ለምን እንደማይጠፋ ታውቃለህ? ቢያንስ 5 ቢሊዮን ሰው ሀፊዝ ማለት አይምሮ ላይ የተቀመጠ ማለት ነው። 30ው ጁዝ ወይ 114 ሁሉ አልገባህም እንዴ? ይሄን እኮ የሚያደርጉት እኮ ቆይ ላሳይ። እኔ በመረጃና በማስረጃ ላሳያችሁ። ይሄ ሙስሊሞች ይፈቅዳሉ ወይም ደግሞ ትክክለኛ ኪታብ ለማለት ፈልገህ ነው? ኪታብ ለማለት ፈልገህ ለማስጠል ምን ይደረጋል መሰለህ? አሁን መጽሐፍን ማስጠፋት ከፈለክ ለምን ነው መጽሐፍ ቅዱስ ትልቅ ችግር ያለበት ለምን እንደሆነ ታውቃለህ? በተለያየ ተረጎመ የተለያየ ወደ 5 6 የተለያየ ትርጉም አለ። 20 የተለያየ ትርጉም ይሄ ቨርዥን ተጽፎ ምክንያቱም ሲልሲላው ስለሌለ ነው። በባህር ላይ ይወዳ አሁን ባይብል ወይንም መጽሐፍ ቅዱስ ሲልሲላው የለም። የመጀመሪያው ኦሪጂናሉ ስለሌለ ነው አለ። ቁርአን የወረደውን በአረብኛ ነው። አዎ እኔ ነኝ ባደው ኦሪጂናሉ እኮ ተገኘ እኮ እስቲ አራማይክ እንዴ ተገኘ እኮ ይሄ ኦሪጂናል ባይብል the dead sea scroll 1969 ላይ ኩምራን ላይ እኮ ዋሻ ውስጥ እኮ ተገኘ እኮ። ቆይ ሲልሲላ ማለት ገብቷል ይወዳ ሲልሲላ ወይንም ዋናው ማለቱ ዋናው የመጀመሪያ በእንትን ላይ ተጻፈ በዕብራይስጥ በአረማይክ ኦኬ በግሪክ ማለት አዲስ ኪዳን በግሪክ ነው የተጻፈው። ብሉ አረማይክ ነው። ብሉ ኪዳን ደግሞ 95% በሂብሩ ነው የተጻፈው። ኦንሊ 5% ነው በአረማይክ የተጻፈው። ሂብሩ ነው የተጻፈው። ተገኘ ይሄ the complete ምን መሰለህ ይሄ the Dead Sea Scroll. This is the complete over like the oldest known Bible translated for the first time into English. ለመጀመሪያ ጊዜ በእንግሊዘኛ ተተርጉሞ the Dead Sea Scroll ብታዩ እዚህ ጋር እንትን ያደርገዋል ሳይድ ባይ ሳይድ እንትንም አለ ታውቃለህ። ግሪክ በዚህኛው እንግሊዘኛ በዚህኛው አሁን ግሪክ ሌክሲካን ሂብሩ ሌክሲካን የሚባል አለ እና አለ ባደው አንገል ልንገራችሁ። እውነቴን ነው የምላችሁ መጽሐፍ ቅዱስ በዚህ ምድር ላይ ከተጻፉት መጽሐፎች ማንም ይሄን ቻሌንጅ ሊያደርገኝ ይችላል። ከተጻፉ መጽሐፍቶች ኦሪጂናል ኮፒ እና ክሎስ ቱ ኦሪጂናል ኮፒ ያለው በየትኛው መጽሐፍ ቅዱስ ነው። 50 ሺህ የተለያዩ ፍራግመንቶች ኮፒ ኮፒ ኦሪጂናልም ኮፒም ያለው ገባ። ሌላ ጊዜ ስለ ቁርአን ይዳብዬ ኦሪጂናል ከሆነ ንገረኝ እስኪ ማወቅ ስለምፈልግ ነው። ኦሪጂናል እስኪ አንድ ማንበብ ትችላለህ እሱ ላይ እንዴ? አዎ ባታው ይወል ምን መሰለህ አሁን ይሄ የሆነ አንቀጽ አብራራልኝ እስኪ አስረዳኝ።
ማለት እንቅጻ አንብብልኝ ማለት በጣም የሆነ ቦታ ላይ አሪፍ ጥያቄ አለ። ባዶ አንገል መጽሐፍ ቅዱስ ይመስል አሁን መጽሐፍ ቅዱስ እኮ ኢቭን ኤቭሪ መጽሐፍ ቅዱስ 95% ትክክል ነው። ኤቭሪ መጽሐፍ ቅዱስ ችግሩ ምን መሰለ? መጽሐፍ ቅዱስ ስለ ኦፍ ኮርስ አሁን ጆሆዋ ኡነሶች የራሳቸው መጽሐፍ እነሱ ክርስቲያን አይባሉም ታውቃለህ፣ የወጡ ናቸው። ሞርመን የሚባል አለ። ሞርመን ደግሞ የወጡ ናቸው። እነሱ የራሳቸውን ቨርዥን የጻፉ አለ። የራሳቸውን መጽሐፍ ቅዱስ ወስደው የጻፉ አለ። እሱን አይደለም የምናወራው እኛ ክርስቲያን ለምሳሌ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት እነዚህ ሶስቱ ሃይማኖት እነዚህ ናቸው ሶስቱ ሃይማኖት አይደል እንዴ? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ከዛ ደግሞ ኦፍ ኮርስ ጁዲይዝም። እነዚህ አራቱ ጁዲይዝም፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እነዚህ አራቱ ናቸው የክርስትና አምብሬላ የምንላቸው። ዣንጥላ ነው ክርስትና ዣንጥላ ነው። እዛ ውስጥ ጁዲይዝም አለ የሁሉም አያት፣ ካቶሊክ አለ አባት አክቹሊ ጁዲይዝም ቅድመ አያት ነው፣ ካቶሊክ አያት ነው፣ ኦርቶዶክስ ደግሞ ልጅ ነው፣ ፕሮቴስታንት ደግሞ የልጅ ልጅ ነው። ቅድመ ተከተል ስታይ ማለት ነው። መጀመሪያ የመጣው ጁዲይዝም ነው እስከ አንደኛ ክፍለ ዘመን። ከዛስ ክርስትና መጣ የሐዋርያ ዘመን። ከዛስ ካቶሊክ በሶስተኛ ክፍለ ዘመን መጣ። ከዛስ በአምስተኛ ክፍለ ዘመን ኦርቶዶክስ መጣ። ከዛስ በአስረኛ ክፍለ ዘመን ኢስት ካቶሊክ እና ኢስት እና ዌስት ዲቫይድ አደረጉ። ከዛ በ15ኛ ክፍለ ዘመን ሪፎርም መጡ። ምን ማለት ነው ሪፎርም? ፕሮቴስታንት ማለት ባደወይ ተመልሶ ወደ አንደኛ ክፍለ ዘመን ቴዎሎጂ ነው ሄደው ትምህርት ነው የሄደው። ስለዚህ የፕሮቴስታንት ትምህርት ኦርቶዶክስንም ካቶሊክንም ጁዲይዝንም ሁሉንም ይበልጣል። ወደ ኋላ ነው የሄደው፣ ወደ መጀመሪያው ነው የሄደው። አየህ በ15ኛ ክፍለ ዘመን እንዳው ታውቃለህ፣ ካቶሊክን ሪጀክት አደረጉ፣ ኦርቶዶክስን ሪጀክት አደረጉ። ከዛ ማንን ተቀበሉ? በአንደኛ ክፍለ ዘመን የነበሩትን የሐዋርያት ስብከት የሐዋርያት ትምህርት በአንደኛ ክፍለ ዘመን የነበረውን ብቻ ነው የምንቀበላለን። አየህ አሁን ፕሮቴስታንት የምንቀበለው በአንደኛ ክፍለ ዘመን የነበረው መጽሐፍቶችን ብቻ ነው። ከዛ በኋላ የመጡትን መጽሐፍ አንቀበልም። ገድላት በለው ምን በለው የተጨመረ አለ። አሁን መጽሐፍ ቅዱስን እኔ አሁን ባይብል ሙስሊም ነኝ። ባይብል በደንብ ነው የማነበው፣ ሁሌ ነው የማነበው ባይብል እና የፈጣሪ ቃል አለ ብዬ ነው የማምነው እዛ ውስጥ የምትረዳቸው ከሆነ ለምሳሌ በጣም የምወዳቸው ፓርትን አክብቤ ያስቀመጥኩበት አለ እንዲሁ ለመረዳት ማለት ነው። ምንድነው ምንጫቸው አንድ ነው ብዬ ስለማምን ለምሳሌ ሐዋርያት ሥራ ምዕራፍ 3 ከአንድ እስከ መጨረሻው አጭር ነው። ከአንድ እስከ መጨረሻው ያለው በጣም ያስገርመኛል። እዛ ቦታ ላይ አሁን በደንብ የሚያስረዳኝ ሰው ፈልጋለሁ። ለምሳሌ ሳልመልስ ማለት ነው ዝም ብዬ ማዳመጥ። እዛ ቦታ ላይ ስታየው አስገራሚ ነገር ታገኛለህ። ገብቶሃል? ኖርማሊ የባይብሉ የኦርቶዶክስ 81 አሃዱ መሆኑና የፕሮቴስታንት 66 መሆኑ ምናምን ባይብል ላይ የተጨመረና የተቀነሰ እንዳለ ማሳያ ነው። ግን እዛ ውስጥ የፈጣሪ ቃል አለ። ገባህ አይደለ? ኖርማሊ ያ የፈጣሪ ቃል ላይ ስታገኝ ደግሞ የሚያስደነግጥ ነገር ፓርቲ ይኖራል። እንደ አንድ አማኝ ማለት ነው ሙስሊም ነኝ። ልክ የፈጣሪን ቃል የማያሻማ ቃል ሳገኝ እዛ ቦታ ላይ አክብቤ ያስቀምጣል። አንደኛ ሐዋርያ እና አሁን የሐዋርያት ሥራ ምዕራፍ 3 ላይ ያለው በቅርብ ሰዓት አንብቤ እዮዳብን እጠይቀዋለሁ ብዬ ያስቀመጥኩት ነው። እንደው ባለፈው ልጠይቅህ ገባውና ተመልሼ ወረድኩ። አንብበህ ብታስረዳኝ። ምዕራፍ 3 ቁጥር ስንት ነው? ከቁጥር 1 ጀምረህ አንብበው። ትንሽ ነው እስከ 8 ነው 19 መሰለኝ። ኦኬ የሐዋርያት ሥራ 1 ምዕራፍ 3 ከቁጥር 1 እስከ 8 ያለው እንግሊዝኛ ላምቦ በአማርኛ የትኛው ይሻላችኋል? በአማርኛ ብታነበው አሪፍ ነው። ሁለቱንም አንብቤዋለሁ፣ አዲሱን እና በፊቱ አንብቤዋለሁ። አንድ አይነት ነው። እኛ ባደወይ ክርስቲያኖች አሁን ሙስሊሞች መጽሐፍ ቅዱስ ሲያነቡ ደስ ነው የሚለን። እኔ በጣም ደስ ይለኛል። ማንበብ አለባችሁ። እኔ ቁርአንን አነባለሁ፣ ሁሉ መጽሐፍ አለኝ። ገባችሁ? ማንበባቸው ደስ ይለኛል። አይ ላቭ ደም ከምር በጣም ነው የማደንቃቸው። አሁን ሙስሊሞች ቁርአንን ሲያነቡ እና ዙር ነው ያነበብኩት። አንዴ በረሃ እያለሁ ሁለቴ ያነበብኩት፣ ከበረሃ ስወጣ ደግሞ ሁለቴ። አሁን አንዴ መጨረሻ እያነበብኩት ጥሩ ነው። በጣም ማንበብ ጥሩ ነው እንዴ! እኔ በጣም ነው ሁሌ አዲስ ነው ባደወይ መጽሐፍ ቅዱስ። ኦኬ
ምዕራፍ 3 የሐዋርያ ሥራ ምዕራፍ 3 ጴጥሮስ ዮሐንስም በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር። አንድ ዋንሰከ ላቭ ዩ ጋይስ ኦኬ ጴጥሮስ ዮሐንስ በጸሎት ጊዜ ይላል። ጴጥሮስ ዮሐንስም በጸሎት ጊዜ ማሚ what Do you want to keep it here? I can't put it in. okay sure put it Just put it behind you or here. I can't go behind you. okay Nikonja Just set it down somewhere. okay Don't drop it. What are you doing? I mean ፕሮጀክቷን እየሰጠችኝ ነው የዳ ፕሮጀክት ሰርታ what did you get for this? I got 30 out of 30. You got 30 out of 30 100%? Go best ትምህርት ቤት ፕሮጀክት ሰርተው ኦኬ ዛሬ ከልብ ነው የምናመሰግነው። ቃላት የለንም። እሺ ውዴ ኑሮልኝ ወንድሜ። ጋይስ ታፕ እና ኮፒ ሊንክ አድርጉ። ይናነብና ወደ ሐሳብ ይገባለሁ። ምን ችግር የለም። ጴጥሮስም ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደሱም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሉት መቅደስ ደጅ በየቀኑ ያስቀምጡት የነበሩ ከናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳያቸው ዲዩ ነው። ግን አማርኛ ሳምታይምስ የምናወራውና ሲጻፍ ሌላ እንደሆነ ታውቃላችሁ። እዚህ ጋር እንዳላቸው ነው የሚለው። እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳ፣ ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና። ወደ ላይ ጸልዮ ቆመ፣ ይመላለስ ጀመረ። እየተመላለሰም እየዘለለም እግዚአብሔርን ያመሰግን ከእነርሱ ጋር ወደ መቅደስ ገባ ይላል። ይህ ነው የሚመችህ? አለቀ። 8 እስከ 8 አነበብኩት። 66 ነው አንተ ጋር ያለው አይደል? ማለት 66 ባይብል ነው ያለው አንተ ጋር አሁን ያነበብከው? ኖ የኦርቶዶክስን 81 ነው ያነበብኩልህ። ወይ እኔ ጋር ያለው ላንብበው። አንተ ያነበብከው ይኸውልህ የሐዋርያ ሥራ 3 ነው ያልከኝ። የሐዋርያ ሥራ 1 ምዕራፍ 3 ነው እንጂ ምዕራፍ 3 ምዕራፍ 3 ከቁጥር 1 እስከ 8 actually that's actually amazing ምክንያቱም ይህ በጣም ብዙ ጊዜ የሚወራ የሚሰበክም ትምህርት ነው። ጴጥሮስና ዮሐንስ ወደ መቅደስ በሚገቡበት ጊዜ የታመመ ሰው ያገኙና ከነሱ ሲጠብቅ የነበረው ገንዘብ ነበር። ምን ሰጥ ምንም ነገር የለንም፣ ግን እኛ የያዝነው እንሰጣለን ብለው በክርስቶስ ኢየሱስ ስም ተነስና ተራመድ አሉት። ፈወሱት ማለት ነው። እሱ ያሰበው ገንዘብ ነበር። እሱ ግን ከገንዘብ በላይ በክርስቶስ ኢየሱስ ስም የመፈወስ ኃይል ስለነበራቸው ሐዋርያቶች አሁን የላቸውም፣ በዛን ጊዜ ነበራቸው። የሱ ደቀ መዛሙርቶች 12ቱ ብቻ ገባ ኃይል ተሰጧቸው ነበር። ያንን ኃይል ፕራክቲስ አድርገው ሰጡ፣ ፈወሱት። ሰውየውም ከነሱ ጋር ገብቶ መቅደስ ቤተ መቅደስ ማለት ያው አንድ ጀሩሳሌም የነበረው ቤተ መቅደስ ማለት ነው። ከመፍረሱ በፊት ነው ገባቸው። የፈረሰ ኢየሱስ ክርስቶስ እንትን ካለ በኋላ በ70 ዓመተ ምህረት ነው የፈረሰው እና የገቦ ዛጋ
እንትን ይሉ ነበር እና እንዲያውም ያ የሚያሳየው ደቀ መዛሙርቶቹ በኢየሱስ ስም ሲፈውሱና ሲያድኑ እንደነበረ ተአምር ይሰሩ እንደነበር ነው የሚያሳየው። እና ምንድነው ጥያቄ እዚህ ላይ ኖ ቆይ እየፈለኩት ነው ፓርቱን ጋይስ ኮፒ ሊንክ እና ታፕ ታፕ አድርጉኛ ምንም ችግር የለብንም እኛ እኮ ለምን አነበባችሁ ጆዳብ ከልብ እናመሰግናለን ይመቻችሁ ደህና ደሩ ልወጣ ስለምትመጪ ሰገነታለች ጓል ሰከን ልወጣ ነው እኔ በቃ እኔ ሐዋርያት ሥራ ምዕራፍ 3 22 ነው 22 እኔ እኮ እስከ መጨረሻው አንብበው ነበር ራሱ ነው አንቀጹ ግን እስከ 8 ሳይሆን እስከ መጨረሻው ነው ፈልገው ምክንያቱም ከላይ ጀምሬ ደጋግሜ ስላነበብኩት መልእክቱ በጣም ደስ ይላል እዛ ቦታ ላይ አንድ ጥያቄ አለኝ እስኪ አንብበው ከ8 ቀጥሎ አንብበው ታሪኩ ከ8 እስከታች እስከ 22 ላይ ማቆም ትችላለህ መቀጠል ትችላለህ ያው አውድም ስላለው አውዱ እንድንረዳ ነው ወደ ላይ ዘልቆም ቆመ ይመላለስም ጀመር እየተመላለሰም እየዘለለም እግዚአብሔርን አመሰገነ ከእነርሱ ጋር ወደ መቅደስ ገባ ህዝቡም ሁሉ እግዚአብሔር ያመሰግን ሲመላለስ አዩት መልካም በሚሉትም በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንዲህ ሆኖ አውቆት በእርሱም ከሆነም የተነሳ መደነቅና መገረም ሞላባቸው እርሱም ጴጥሮስን ዮሐንስን ይዞ ሳለ ህዝቡ ሁሉ እየተደነቀ የሰሎሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ ጴጥሮስም አይቶ ለህዝቡ እንዲህ ሲል መለሰ የእስራኤል ሰዎች ሆይ በዚህ ስለ ምን ትደነቃላችሁ ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራት